አሰብ የቀይ ባህሯ እንቁ ከማዕበል ማዶ። ደራሲና ተራኪ ተስፋዬ ማሞ። ክፍል 1። ሰው የሰማይ ስባሪ ያህላል ሲባል ትዝ የሚለኝ ደግሰው በቀለ ነው። ስሙ ተቀይሯል። ደግሰው በቀለ ረጅም ነው አይገልጸውም። በጣም ረጅም ነው። ጠይም፣ ትከሻው ሰፊ፣ አይኖቹ ድፍርስና ትልልቅ፣ አዘውትሮ ከቁመቱ ጋር የማይሄድ ከቀበቶ በላይ የሚውል አጭር ጃኬት የሚለብስ ከገጹ ላይ ስቅ ያለው ለማለት ያህል የሚሆን ሽራፊ ፈገግታ የማይጠፋው ሰው ነው። ከደግሰው በቀለ ጋር መጀመሪያ የተዋወቅነው 1969 ዓመተ ምህረት አሰብ ሆስፒታል እንደ ማንኛውም ወርደ ጠባብና መለስተኛ ሰው ሊታከም መጥቶ ነው። ትዝ አልልሃለኝ እንጂ ከስሙ ፊት ቅጥያ የፖሊስ ማዕረግም ነበረው። ሆኖም ሁሉም ሰው የሚያውቀው ልቦለድ በሚመስለውና ሳይነጣጠል አንድ አድርጎ በሚጠራው ደግሰው በቀለ በሚለው ስሙ ነውና እኔም የማስታውሰው ከማዕረጉ ይልቅ ይህንኑ የዘወትር መጠሪያ ስሙን ነው። በዚያ ጊዜ የሆነው ሁሉ ከ40 ዓመታት በኋላም ሁኔታዎች ሁሉ ትላንት የሆኑ ያህል ቁልጭ ብለው ይታወሱኛል። ለነገሩ ሁኔታዎቹን ልርሳቸው ብዬ ባስብም የሚረሱ አይደሉም። ደግሰው በቀለ አሰብ ሆስፒታል ለመጀመሪያ ጊዜ ሊታከም መጥቶ ሳየው ገርሞኛል። ምናልባት እኔ ያኔ እፍ ቢሉት ቀይ ባህርን ተሻግሮ የመን ሊገኝ የሚችል ቀጫጫነቴ የፈጠረብኝ የግዝፈት ንጽጽሮች ታክሎበት ሊሆን ይችላል። ሰው ምን ቢሆን ያንን ያህል ሊረዝምና ሊከብድ ይችላል የሚል ግርም ተፈጥሮብኛል። ቢገርመኝም ቢለይብኝም ግን በዚያ ቀንና በዚያ ሰዓት በሆስፒታላችን የተገኘው እንደ ህመምተኛ ነውና እንደ ህመምተኛ ክብረንና አስተናግደን የሸኘነው ይመስለኛል። ምክንያቱም ሙያዊ ምግባራችን ይህን እንድናደርግ ያስገድደናልና። በዚህ ምክንያትም ደግሰው በቀለ ጋር እንዳይረሳኝ ሆኖ በስምም በገጽም ተዋውቀን ሰላምተኛና ጥሩ ወዳጅ ሆነናል። በ1970 ዓመተ ምህረት መጀመሪያ አካባቢ በምሰራበት አሰብ ሆስፒታል ተረኛ ዳሪ ሆኜ ጠዋት ላይ በድካም ስሜት እየተንጠራወስኩ ከሥራ ወጥቼ ወደ ቤቴ በእግሬ ሲሄድ አንድ በከተማ ውስጥ አዘውትሬ የማየውና የማውቀው ቅጠልያ ላንድ ሮቨር መኪና አጠገቤ ደርሶ ቆመ። ወዲያው ከውስጥ አንድ ጎርናና ድምፅ ተስፉ ወዴት ነው? ናግባና ድርስህ ሲል ተሰማኝ። ይህና ድርስህ ግብዣ ያቀረበልኝ ሰው ወዳጄ ደግሰው በቀለ ነበር። ላንድ ሮቨሯ የአሰብ አውራጃ ፖሊስ ላንድ ሮቨር መሆኗን አሳምሬ ያውቃለሁ። በተለያየ ጊዜም በልዩ ልዩ ሁኔታዎች በፖሊስ እጅ ያሉ እስረኞችን ይዛ ወደ ሆስፒታላችን የምትመጣ ደንበኛችን ናት እና በዚያ ሰዓት ለኔ ብትቆምልኝ አይገርምም። ስለዚህ የቀረበልኝን ግብዣ ሳላመነታ ተቀብዬ ፈገግ እንዳልኩ ላንድ ሮቨሯ ላይ ተሳፈርኩ። የኔ መኖሪያ ካምቦ ሱዳን ከሚባለው ሰፈር ነው። ካምቦ ሱዳን በጣሊያን አፍ የሱዳን ካምፕ ማለት መሆኑ ባያጠራጥርም በሰፈሩ ግን አንዳች የሱዳን ካምፕ የሚሆን የሱዳን ምልክት የለውም። በዚያ ዘመን በነበረው የጎረምሳ መረጃዬ ሰፈሩ ስያሜውንና ለምን እንዴት እንዳገኘ አላውቅም። ይህንም ማስታወሻ በምጽፍበት ዘመን ግን የስያሜውን ምንነት ለማጣራትና ዋቢ ለማግኘት አሰብ በሚል ርዕስ ዮሐንስ ተፈራ የጻፉትን መጽሐፍ ሳገላብጥ መጠሪያውን ያገኘው ቀደም ባለው ጊዜ በዚያ ሰፈር ይኖሩ ከነበሩ ሱዳናውያን መነሻነት መሆኑን ለማወቅ ችያለሁ። በአስቸጋሪው የአሰብ ሞቅታማ አየር ጸባይ ሌሊቱን በሙሉ ድንገተኛ ህሙማንን ስቀበልና ስንከባከብ በማደሬ የጠነዘለው ሰውነቴ በእግሩ ከሚጎተት ይልቅ የወዳጆችን የንውሰድህ እገዛ በማግኘቱ ፈገግ ብዬ ላንድ ሮቨሯ ላይ ተሳፈርኩ። መኪናዋ እኔን ለማድረስ መንገዷን ወደ እኔ ሰፈር ለመሄድ በሚቀርባት በራሻን ካምፕ በኩል አድርጋ ወደ ካምቦ ሱዳን የሚወስደውን ጎዳና ይዛ መሄድ ሲገባት እሱን ትታ ዋናውን አውራ መንገድ በመያዝ ፊቷን ወደ አሰብ ከቢራ አቅጣጫ አደረገች። ወዳጆቼ ነደግሰው በቀለ በዚህም ይሁን በዚያ ወደ መኖሪያ ሰፈሬ ካምቦ ሱዳን እንደሚያደርሱኝ እርግጠኛ ነኝ። ሆኖም ሌሊቴን በምን አይነት ሁኔታ እንዳሳለፍኩ ስላልገባቸውና መንገዴን ስላረዘሙብኝ ቅር ቢለኝም ምንም ቢሆን የአሰብን ነዲድ በእግር ከመግፋት ይሻላል በሚል ተጽናንቼ በጸጥታ መጓዝን መረጥኩ። በጉዟችን የበረሃውን ነዲድ ለመበረዝ አለፍ እያለ ከቀይ ባህር አቅጣጫ የሚመጣው ለብ ያለ ንፋስ በላንድ ሮቨሯ መስኮት እየገባ ያርከፈክፍብኛል። በእንዲህ ያለ ሁኔታ ከእንቅልፍና ድካም ጋር እየታገልኩ ካሁን ቤቴ ገብቼ ተኝቼ እያልኩ መድረሻዬን ስቆጥር ላንድ ሮቨሯ አቅጣጫዋን ወደ እኔ ሰፈር ሳይሆን ወደ ራሷ ቤት አደረገች። ለምን ብዬ ባስብም የሆነው ሁሉ ይሆናል የሚል ቅንጣት ጥርጣሬ ግን አልነበረኝም። በድካምና እንቅልፍ ጫና ፈዝዤ ስለነበር የሆነው የገባኝ ቆይቶ ነው። ላንድ ሮቨሯ እኔን ወደ ቤቴ ማድረሷን ትታ ፊቷን ወደ ፖሊስ ጣቢያ ዞረች። ደግሰውን ቀና ብዬ አየሁት።
ያችኑ የተለመደች ሽራፊ ፈገግታውን ሲያሳየኝ ወዴነን አልኩት። ቆይ እንመለሳለን፣ ትቸኩላለህ እንዴ እያለ ሲያዘናጋኝ ቆየና ፖሊስ ጣቢያ ስንደርስ ኮስተር ብሎ ወረድ አለኝ። ደነገጥኩ። ድካምና እንቅልፌም ከመጽበት ጥሎኝ ጠፋ። ልፋ ብሎት እንጂ ባያዘናጋኝስ ምን አቅም አለኝና ትኩር ብዬ ሳየው የቅድሙ ወዳጄ ደግሰው በቀለ ፈገግታውና የወዳጅነት መልኩ ከምንው በኖ በፖሊስ መልክ እንደተተካ ለማወቅ ከበደኝ። ለካ ወዳጄ አባብሎና ለስልሶ እያሰረ ይኖራል። ድሮም የፖሊስ ዘመድ የቤንዚን አመድ ይባል የለ። ምንም ማድረግ አይቻልምና እያዘንኩ ቀበቶዬን ፈታሁ። አሰብ የቀይ ባህሯ እንቁ ትረካ ይቀጥላል።